የበጎ ፈቃድ አገልግሎት ከውጭ የመጣ ባዕድ ሽፋን ወይም ትናንት የደረሰ አዲስ ፍልስፍና ሳይሆን ከማንነታችን ጋር የተሳሰረ ከታሪካችን ማህፀን የበቀለ የዘመናት ደማቅ አሻራችንም ነው። ድር ቢያብር አንበሳ ያስር እንዲል ያገሬ ሰው በመተጋገዝና እርስ በርስ ተደጋግፈን አንዱ ለአንዱ ምሰሶና ማገር ሆኖ እዚህ ደርሰናል። የኢትዮጵያዊነት ትልቅ ምሰሶ መሰረት ለወገን መቆም ነው። በኢትዮጵያ ማህበረሰብ ውስጥ ግለሰባዊነት ቦታ የለውም። አንድ ሰው ሲቸገር፣ ቤተሰቡ በሞት ሲፈተን በዙሪያው ያሉ ሰዎች ፈጥነው ይደርሳሉ። ይህ እርስ በርስ መተሳሰብ በደም ስራችን ውስጥ የሚመላለስ ከዘመናት የእምነትና የባህል ትምህርት የተቀዳ ሕያው የኢትዮጵያዊነት መለያ ነው። ይህ ማህበራዊ ዋስትና ሀገራችን አስቸጋሪ ወቅቶችን አልፋ ዛሬ ድረስ በኩራት እንድትቆም ያደረገ የማህበረሰብ ጥንካሬ ምንጭ ነው። ይሁንና ከቅርብ ዓመታት ወዲህ ይህ የበጎ ፍቃድ ተግባር ከአካባቢያዊና ከተለመደው የባህል ልማድ ባለፈ ወደ ሀገራዊ የለውጥ ማዕበል ስልታዊ ንቅናቄ ተሸጋግሯል። በመላ ሀገሪቱ የሚገኙ በሚሊዮኖች የሚቆጠሩ ወጣቶች፣ አዋቂዎችና በተለያዩ የሙያ ዘርፎች ላይ የተሰማሩ ባለሙያዎች በበጎ ፈቃድ አገልግሎት ላይ በታላቅ ተነሳሽነት እየተሳተፉ ይገኛሉ። ይህ ንቅናቄ ሀገራዊ የልማት ግቦችን ከማሳካት ባለፈ በዜጎች መካከል ያለውን ማህበራዊ አንድነት፣ ፍቅር፣ መተሳሰብና ብሔራዊ መግባባት በጽኑ መሰረት ላይ አስቀምጦታል። ይህን የሀገር ፍቅርና የማህበራዊ ድጋፍ ሰንሰለት ደግሞ ይበልጥ ያደመቀው ውብና ወደር አልባ ከፍታ ላይ ያደረሰው የጀግናው ሰራዊታችን ታላቅ ሰብአዊ አሻራ ነው። የኢትዮጵያ መከላከያ ሰራዊት የሀገርን ዳር ድንበር በደሙና ባጥንቱ በብርቱ ክንዱና በህይወት መስዋዕትነቱ አጽንቶ የሚያቆም የሉዓላዊነታችንና የብሔራዊ ኩራት ዘብ ብቻም አይደለም። እርሱ ካለው በላይ የሚሰጥ የህዝብ ልጅ የቁርጥ ቀን ደራሽ የሰብአዊነትና የደግነት ትልቅ ማማም ጭምር ነው። ይህ ሰራዊት ጠላትን በጦር ግንባር በመመከት ድል እንደተቀዳጀው ሁሉ ድህነትና የህዝብን ችግር በመመከት ረገድም ግንባር ቀደም ሰብአዊ ኃይል ነው። የጀግናው ስጦታ ህይወት ብቻም አይደለም፣ የልብ ርኅራኄ ጭምር እንጂ። የመከላከያ ሰራዊታችን ታሪክ የጦርነትና የድል ታሪክ ብቻም አይደለም፣ ይልቁንም በጥልቀት ሰብአዊነት የተገነባ ከህዝብ ማህፀን ወጥቶ ለህዝብ የሚኖር የህዝብ ሰራዊት ታሪክም ነው። በዓለም ታሪክ ውስጥ ብዙ ሰራዊቶች የሚታወቁት በኃይል እርምጃቸው ነው። የኢትዮጵያ መከላከያ ሰራዊት ግን የሚለየው በአንድ እጁ ሀገርን ከጥፋት ኃይሎች እየጠበቀ በሌላኛው እጁ ደግሞ ትምህርት ቤት ሲገነባ፣ የሕክምና ተቋማትን ሲያድስ፣ አቅመ ደካሞችን ሲያቋቁም፣ ለአደጋ ለተጋለጡ ዜጎች ፈጥኖ በመገኘት ሲረዳም ነው። ይህ ድርብ ተልዕኮ ሰራዊታችን በዓለም ላይ ካሉ ሰራዊቶች ሁሉ ልዩና ተወዳጅም ያደርገዋል። ይህ ህዝባዊና ሰብአዊ ፍቅር በሰራዊታችን ውስጥ የተገነባው በአንድ ጀንበር ሳይሆን ከትውልድ ወደ ትውልድ ሲተላለፍ የኖረ ታሪካዊ ቅርስ ነው። ሰራዊቱ የህዝብ አካል፣ የህዝብ ልጅ በመሆኑ የህዝብ ስቃይና ችግር በቀጥታ ይሰማዋል። ህዝቡ ሲራብ አብሮ ይራባል፣ ህዝቡ ሲያዝን አብሮ ያዝናል፣ ህዝቡ በልማት ጎዳና ሲራመድ ደግሞ ደጋፊና መሪ ሆኖ ቀድሞ ይራመዳል። ይህ ጥልቅ ትስስር ሰራዊታችን ከወታደራዊ ኃይልነት በተጨማሪ የአገር ግንባታና የሰብአዊነት ጥልቅ ተቋም እንዲሆንም አድርጎታል። ሞት ቢዘገይም አይቀርም፣ ክብር ግን አያረጅም ይላሉ አባቶቻችን። ሰራዊታችን በጦር ግንባር ጠላትንና የሀገርን ደህንነት አደጋ ላይ የሚጥሉ ኃይሎችን ድል እያደረገ፣ በሰላም ግንባር ደግሞ የአቅመ ደካሞችን እንባ ያበሰ፣ ቁስልን እያከመና ተስፋን እየዘራ ዘመናትን ተሻግሯል። የበጎ ፈቃድ አገልግሎትን እንደ ህይወት ልማድ፣ እንደ ሰብአዊ መርህና እንደ ቋሚ ዕለታዊ ተግባር ወስዶታል። እርሱ የህዝብን ሰላም ለማስጠበቅ ሌሊቱ ሙሉ በብርድ ሳይገደብ የቀኑ ሐሩርና ቃጠሎ ሳይበግረው ጥበቃ እንደሚያደርገው ሁሉ በልማትም የዚያኑ ያህል በምቅ ኃይል የህዝብን ህይወት ለማቅናት ይተጋል። ሰራዊታችን ሰብአዊነትን የሚለማመደው በትርፍ ጊዜ ሳይሆን በዕለታዊ ተግባሩና በስልጠናው ውስጥ ጭምር ነው። በየትኛውም አካባቢ ለስምርት በሚንቀሳቀስበት ወቅት ከአካባቢው ማህበረሰብ ጋር ወዲያውኑ ይዋሃዳል። በአካባቢው የሚገኙ ችግረኞችን፣ ወላጅ አልባ ህጻናትንና አቅመ ደካሞችን መለየት፣ በምን አይነት መንገድ መርዳትና መደገፍ እንደሚችል እቅድ አውጥቶ ይንቀሳቀሳል። ይህ የተቀናጀና የታቀደ ሰብአዊ አገልግሎት በሀገራችን በርካታ አካባቢዎች የሚገኙ ምስኪኖችን ህይወት በአስደናቂ ሁኔታ ቀይሯል። ይህ ሰፊ አበርክቶ የሚያሳየን ሰራዊታችን የሀገር ሉዓላዊነትና ደህንነት ከማስጠበቅ ባሻገር ለሀገር ኢኮኖሚና ማህበራዊ እድገት የሚሰጠው ድጋፍ እጅግ የላቀ መሆኑን ነው። ይህንን ለማድረግ የሚያሳዩት ትዕግስት፣ ጽናትና ቁርጠኝነት እውነተኛ የሀገር ፍቅር መገለጫም ነው። ጀግናው ወታደር በአፈርና በጭቃ ተለውሶ የአርሶ አደሩን ሰብል ሲሰበስብ፣ በተመሳሳይ ጊዜም የአካባቢውን ሰላምና ደህንነት በጥንቃቄ ይጠብቃል። ይህ ድርብ ተልዕኮ የሀገር ምርታማነትና የምግብ ዋስትናን ከማረጋገጡ ባለፈ ህዝቡ በሰራዊቱ ላይ ያለውን እምነትና ፍቅር እጅግ የላቀም ያደርገዋል። አርሶ አደሩ የኔ ልጅ የኔ ጠባቂ እያለ ሰራዊቱን ሲመረቅ፣ ይህ ምርቃት ለጠላት የማይደፈርና የማይበገር ታላቅ አገራዊ ጋሻም ይሆናል።
ይህ ሰብአዊነትና የበጎ ፈቃድ አገልግሎት በሰራዊቱ ውስጥ የተገነባው በአዋጅ ወይም በትእዛዝ ሳይሆን ከውስጥ ከሚመነጭ እምነትና ባህል ነው። የኢትዮጵያ ታሪክ የድልና የጀግንነት ታሪክ ብቻም አይደለም። በጥልቀት ሲመረመር የፍቅር የመቻቻልና እርስ በርስ የመደጋገፍ ሕያው የታሪክ መዝገብ ነው። በምድራችን ላይ ያሉ ጥንታውያንና ባህላዊ መዋቅሮቻችን ኢትዮጵያውያን ለዘመናት እንዴት መከራን በህብረት እንዳሸነፉ ትልቅ ምስክርም ነው። የሀገራችንን ባህላዊ የመረዳዳት ስርዓቶች የማህበራዊ ዋስትና ምሰሶ ሆነው ኑረዋል። እነዚህ ባህላዊ ተቋማት ማህበረሰቡን ከተለያዩ አስቸጋሪ ቀውሶችና የኢኮኖሚ ውድቀቶች ሲጠብቁ የኖሩ ጠንካራ መደላድሎች ናቸው። እነዚህ የመረዳዳት ባህሎች ባይኖሩ ኖሮ አገራችን በርካታ አስቸጋሪ ታሪካዊ ወቅቶችና ማህበራዊ ፈተናዎችን በስኬት ማለፍ ፍጹም ባልቻለችም ነበር። አንድ አርሶ አደር በህመም ወይም በሌላ ምክንያት ሰብልን መሰብሰብ ካቃተው መላው መንደር ያለምንም ክፍያ በደቦ ተሰባስቦ ስራውን በአንድ ጀንበር ያጠናቅቅለታል። ይህ በአፍሪካውያን ዘንድ የሚታወቀውና እኔ ያለሁት አንተ ስላለህ ነው ከሚለው የኡቡቱ ፍልስፍና ጋር በቀጥታ የሚገናኝ ውብ የኢትዮጵያዊነት ገጽታ ነው። የወንዝ ውሃ እርስ በርሱ ይደጋገፋል እንደሚባለው እኛም በባህላዊ ሴቶቻችን ተደጋግፈን አስቸጋሪ ዘመናትን በክብር ተሻግረናል። ይህ መነሻውም መድረሻውም ፍጹም የሆነ የጋራ ተጠቃሚነትና ሰብአዊነት ነው። ይህ አይነቱ የሥነ ምግባር ልዕልና ሀገራችንን በራሱ አቅም አጽንቶ ያቆያት ታላቅ ኃይልም ነው። የኢትዮጵያ መከላከያ ሰራዊት በዓለም ታሪክ ውስጥ ለየትና ወደር የማይገኝለት የሰላምና የልማት ሰራዊት ተብሎ የሚጠራውም በዚሁ ታላቅ ሰብአዊ አሻራ ምክንያትም ነው። ሰብአዊነት የሚለካው ካለን ታላቅ ትርፍ በመስጠት ብቻም አይደለም። እውነተኛ ሰብአዊነት የሚለካው ከራሳችን ጉሮሮ ቀንሰን ካለን ጥቂት ነገር ላይ ለሌላው ወገናችን ስናካፍል ነው። ጀግናው መከላከያ ሰራዊታችን ይህንን ታላቅ ፍልስፍና በተግባር የኖረና ያስመሰከረ እውነተኛ የሰብአዊነት ፍቅር መገለጫም ነው። በበረሃው ሐሩር በቆፈኑ ብርድና በአስቸጋሪ የጦር ግንባር ተልእኮዎች መሃል አንድ ወታደር የሚሰጠውን አነስተኛ የዕለት ስንቅ ለራሱ ተመግቦ ሳይጨርስ በረሃብና በችግር ለሚሰቃዩ ወገኖች ቀንሶ ሲያካፍል ማየት የተለመደ የሰራዊታችን የዕለታዊ ገጽታም ነው። ይህ ተግባር ከማንኛውም ቁሳዊ ስጦታ በላይ የላቀ የውስጥ ሰብአዊነትና የህሊና ልዕልና መገለጫም ነው። ይህ ጥልቅ የራስን ጥቅም የመተው ተግባር የሚመነጨው ለሀገርና ለህዝብ ካለው ከፍተኛ ፍቅርና ታማኝነት ነው። ወታደሩ በአስቸጋሪ ሁኔታ ውስጥ ሆኖ የዕለት ስንቁን ሲያካፍል የሰጠውን ስጋዊ ምግብ ብቻም ሳይሆን ሕያው ተስፋን፣ ፍቅርና ሰብአዊ ክብርን ጭምር ነው። ይህን ታላቅ ተግባር የተመለከተ ማህበረሰብ በሰራዊቱ ላይ ያለው እምነት ፍጹም የማይናወጥና የማይበጠስ የሞራል ኃይል ሆኖ ይገነባል። ይህ ፍቅርና ትስስር በሰራዊቱና በህዝቡ መካከል ያለውን የማይበጠስ የደም ትስስር ያጠነክረዋል። የኢትዮጵያ መከላከያ ሰራዊት ከህዝብ የወጣ ለህዝብ የሚኖርና ለህዝብ የሚሞት ሰራዊትም ነው። ይህ በሰራዊታችን የተጀመረው በደም የተጻፈውና በመላው ሀገራችን የለመለመው የበጎ ፈቃድ አገልግሎት ተግባር ነገም በጥልቀት በተስፋና በተደራጀ መልኩ ተጠናክሮ ይቀጥላል። ሰብአዊነት መኖር ብቻም ሳይሆን የመኖር እውነተኛ ትርጉምና ጣዕም ነው። ለወገን መድረስ ደግሞ የታሪክ የትውልድና የህሊና ታላቅ አደራ ነው። ይህ በጎነትና ሰብአዊነት በሀገራችን ኢትዮጵያ ውስጥ ጊዜያዊ ዘመቻ ሳይሆን ዘላቂ ተቋማዊ ባህል ሆኖ ይቀጥላል። አዲሱ ትውልድ ከጀግናው ሰራዊት የተማረውን ይህንን የደግነትና የራስን ጥቅም የመተው መርህ በልቡ ሰሌዳ ላይ ጽፎታል። መከራን በህብረት ያሸነፈ ህዝብ ታሪኩን በወርቅ ቀለም ይጽፋል። እኛም ታሪካችን በጦርነትና በጥፋት ሳይሆን በፍቅር፣ በልማት፣ በበጎነትና በደግነት ብር እንጽፋለን። ይህንን ሕያው ቃል ኪዳን በትውልድ መካከል በጽናት ለማስቀጠል የበጎ ፈቃድ አገልግሎትን በትምህርት ስርዓታችን፣ በማህበራዊ መዋቅሮቻችንና በዕለት ከዕለት ህይወታችን ውስጥ ይበልጥ ማካተትና ማጠናከር ይኖርብናል። እያንዳንዱ ዜጋ ይህንን ሀገራዊ ኃላፊነት በግንባር ቀደምትነት ወስዶ ሲንቀሳቀስ የሀገራችን ብሩህ ነገ ፍጹም አስተማማኝና ለይታ ይሆናል። በጎነትን የመሰለ ዘላለማዊ አሻራ የለም። ይህንን ቃል ኪዳን በትውልድ መካከል በጽናት ማስቀጠል ይገባል። ለሀገር ሉዓላዊነትና ለወገን ሰላም ደምና ህይወቱን የገበረው ጀግናው ሰራዊታችንና ደጉ ህዝባችን በቸርነትና በደግነት ተግባራቸው የኢትዮጵያን ትንሣኤ ማብሰራቸውን ይቀጥላሉ። ሀገራችን በደግነት በፍቅርና በአንድነት ገንብተን ለቀጣዩ ትውልድ እናስረክባለን። ይህ ሰብአዊ ቃል ኪዳን በምንም አይነት ሁኔታ አይታጠፍም። የበጎነት አሻራችንም ከትውልድ ወደ ትውልድ እየተላለፈ በሀገራችን ሰማይ ስር ዘላለም ያበራል።